ሰላም ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ በሚል የትምህርት ርዕስ እየተማማረን እንግዲህ ፓርት 19 ላይ ደርሰናል። ከቅርብ ጊዜ ፓርቶች ጀምሮ እንግዲህ ስለ ብረስት ፊዲንግ እያወራን ዛሬ በዚህኛው ፓርትም ከሱ የቀጠሉ የተወሰኑ ፓርቶችን እናያለን። ስለ ኮመን ብረስት ፊዲንግ ፕሮብሌም ብዙ ጊዜ የሚፈጠሩ ከብረስት ፊዲንግ ጋር የሚገናኙ ፕሮብሌሞችን እናያለን። እንግዲህ እስከ ፍጻሜ አብራችሁን ቆዩ እንላለን። በመጀመሪያ እነዚህም ፕሮብሌሞች በሁለት በኩል ከፍለን ማየት እንችላለን። አንደኛ ከእናትየው ጋር በተገናኘ የሚፈጠሩ ችግሮች እና ሁለተኛ ደግሞ ከፊተሱ ጋር የተገናኘ ብለን ከፍለን እናያለን። ስለዚህ በመጀመሪያው ከእናትየው ጋር የሚገናኙ ችግሮችን ለማየት እንሞክራለን ማለት ነው። የመጀመሪያው ኢንጎርጅመንት አለ። ኢንጎርጅመንት ስንል ኮዝ እና እንዴት ፕሪቨንት እንደምናደርግ እናያለን። እንዲሁም ደግሞ ለእሱ ሶሉሽን ተብለው ሰጀስት የሚደረጉ ነገሮችን እናያለን ማለት ነው። ሶ ኢንጎርጅመንት እንዴት ይፈጠራል የሚለውን ስናይ ዩዥዋሊ ኦከርስ ዊዝን 3 to 5 days አስ ሪዛልት ኦፍ ኮፒየስ ሚልክ ፕሮዳክሽን ማለት ነው። ወፈር ያለ ሚልክ ፕሮዳክሽን በሚኖርበት ጊዜ ነው ይህ በዋነኝነት ኢንጎርጅመንት የሚፈጠረው ማለት ነው። ስለዚህ ኢኒሺየቲንግ ብረስት ፊዲንግ ኢሚዲየትሊ አፍተር በርዝ ሬጉላር ኤንድ ፍሪኩዌንት ቱ አፕ ቱ 3 አወርሊ ዲክሪዝስ ኦከረንስ ማለት ነው። ስለዚህ እንደተወለደ ቶሎ ብሎ ብረስት ፊዲንግ ኢኒሺየት ማድረግ እንዲሁም ደግሞ ሬጉላር እና ፍሪኩዌንት የሆነ ብረስት ፊድ ማድረግ ይሄን እንዲቀንስ ያደርጋል። ፕሪቨንት ማድረግ እንችላለን ማለት ነው። ሌላኛው ከተፈጠረ ደግሞ እንዴት ነው ሶሉሽን የሚለውን ስናይ አንደኛው ምንድነው አፕላይ ኮልድ ኮምፕሬሽን ኦን ዘ ብረስት ቱ ሬዱስ ስዌሊንግ ማለት እብጠት ካለ እብጠትን ለመቀነስ ምን እናደርጋለን? ቀዝቀዝ ያለ ነገር እሱ ላይ እናስቀምጣለን ማለት ነው። ሌላ ደግሞ አፕላይ ዋርም ኮምፕሬሽን ቱ ጌት ሚልክ ፍሎዊንግ ማለት ነው። ፍሰቱን እንዲጨምር ለማድረግ ምን እናደርጋለን? ሙቀት ያለው ነገር ብረስት ላይ እንዲቀመጥ እናደርጋለን። ሁለተኛ ዲክሪዝ ባይ ኤክስፕሬሲንግ ሳም ሚልክ ይህን ማሳጅ አሩላ ማለት ነው። ሌላኛ ምን እናደርጋለን? ልጁ የሚጠባ ከሆነ ሌላም ነገር ማለት የህመም ስሜት ሊኖር ስለሚችል ምን እናደርጋለን? ኤክስፕረስ እናደርጋለን ወይ ደግሞ ማሳጅ እናደርጋለን አሩላውን ማለት ነው። ኢምፕሩቭ ኢንፋንትስ ፖዚሽኒንግ ኤንድ አታችመንት ማድረግ የፖዚሽን እና አታችመንቱን ከዚህ ቀደም በነበረው ፓርት አይተናል እና እነሱ ነገሮች በአግባቡ በመከተል ሌላኛው ብረስት ፊድ ሞር ፍሪኩዌንትሊ ኤንድ ሬጉላርሊ ቱ አፕ ቱ 3 አወርሊ ማለት ነው። ማለት ፍሪኩዌንሲውን በትክክል ፎሎ ማድረግ ወደ ሬጉላሪቲውን በትክክል ፎሎ በማድረግ ኢንጎርጅመንት ከተፈጠረ ማስተካከል እንችላለን። ሌላኛው ሌት ቤቢ ቱ ፊኒሽ ዋን ብረስት አት ኤ ታይም ማለት ነው። ጡት መጥባት አንድ ልጅ ከጀመረ የጀመረበትን ጡት ከጨረሰ በኋላ ወደ ቀጣይ እንሄድ በማድረግ ይህን ኢንጎርጅመንት ከተፈጠረ መፍትሄ ልናደርግ እንችላለን። ሌላኛው ሶር ኦር ክራክድ ኒፕል ማለት ቁስል ያለበት ወይ ደግሞ ስንጥቅ ያለ ኒፕል ካለ ምንድን ነው ለሱ ኮዙ ምንድነው? እንዴት ፕሪቨንት እናደርጋለን? ምን ላይ ስናይ ሜንሊ ሪዛልትስ ፍሮም ኢንክሪዝ ሰርፌስ ቴንሽን ባይ ዘ አክት ኦፍ ሰኪንግ ስፔሻሊ ኢምፕሮፐር ፖዚሽኒንግ አታችመንት ነው። የሚፈጠርበት ዋናው ምክንያት ምንድን ነው? ኢምፕሮፐር ፖዚሽን አታችመንት ስላለ በዛ ምክንያት ነው ይሄ ሶር ኦር ክራክድ ኒፕል የምንለው ነገር የሚፈጠረው ማለት ነው። ኮሬክት ፖዚሽኒንግ እና አታችመንት ኤንድ ላቺንግ ኦን ዲክሪዝ ኦከረንስ ማለት ነው። ኮሬክት ሆነ ፖዚሽኒንግ እና አታችመንትን ፎሎ በማድረግ ይህ ክራክድ ኒፕል እንዳይፈጠር ፕሪቨንት ማድረግ እንችላለን ማለት ግን ከተፈጠረ ምንድን ነው ሶሉሽን የሚለውን ስናይ አንደኛ ሜክ ሹር ቤቢዝ ፖዚሽን ዌል አት ዘ ብረስት ማለት ፖዚሽኑ በትክክል በምናጠባበት ጊዜ እንኳን ፖዚሽኑ በትክክል መሆኑን ቼክ እናደርጋለን። ሁለተኛ ሜክ ሹር ቤቢዝ ላችስ ኦን ዘ ብረስት ኮሬክትሊ አታችመንቱ ትክክል መሆኑን እናያለን። አፕላይ ድሮፕስ ኦፍ ብረስት ሚልክ ቱ ኒፕል ኤንድ አሎ ቱ ኤር ድራይ ኢን ቢትዊን ፊድስ ማለት ነው። ሌላ ምናደርጋለን? እዛው ከብረስት ሚልክ ራሱ ወዘን ኒፕል ላይ እናንጠባጥብና እንዲደርቅ እናደርገዋለን ትንሽ ፕሪቨንት ስለሚያደርግልን ማለት ነው። ሌላኛው whenever you want to remove the baby from the breast break sucking first with your small finger sliding at the corner of the baby's mouth ማለት ጡት ማጥባት ማቆም በምትፈልግበት ጊዜ ልጁን መንጭቅ አድርጋ ማንሳት የለባትም። ቀስ አድርጋ ጣቷን ተጠቅማ አፉ ስር ከከተተች በኋላ አፉን አስከፍታ ነው ጡቷን እንዲለቅ ማድረግ ያለባት። ምክንያቱም ቅድሚያ ፊጀር ኦር ሶር ስለሚኖር ካለ ልጁን ምንጭቅ በምታደርግበት ጊዜ ይባስ ሌላ ቁስል ሊፈጥርባት ይችላል። ሌላኛው ቢግን ቱ ብረስት ፊድ ኦን ሳይድ ዛት ሄርትለስ ማለት ነው። ብዙም ህመም በሌለበት ቦታ ማጥባት መጀመር አለባት። ዱ ኖት ዩዝ ሶፕ ኦር ክሬም ኦን ኒፕሉ ላይ የሆነ ሳሙና መጠቀም የለባትም ኦር ሌላ ክሬም ነገር መቀባት የለባትም ማለት ነው። ሌላኛው ፕለጅ ዳክቶር ማስታይተስ የጡት ኢንፌክሽን ካለባት ኮዙ ምንድነው? አኪዩት ኦንሴት ኦፍ ኢንፍላማቶሪ ኤንድ ኦር ኢንፌክሽስ ኦሪጂን ነው ያለው። ኢንፍላማቶሪ ኢንፌክሽስ ኦሪጂን ነው እሱ የሚያመጡ ወይ ኦርጋኒዝሞች አሉ ወይ ሰውነቷ በሚያደርገው በአንዳንድ ሪስፖንስ ሜካኒዝም ሊፈጠር ይችላል ይሄ ማለት ነው። ሶ ኦሪጂን ፕሬዘንቲንግ ዊዝ ፋቲግ አለ፣ ሄዴክ አለ፣ ፊቨር አለ፣ ብረስት ፉልነስ እና ቴንደርነስ ምልክቶች አሉት ማለት ነው ማስታይተስ። እሱን ተከትሎ ደግሞ እሱ
ምንን ተከትሎ ሊመጣ ይችላል? አሁን ክራክድ ኒፕል ካለ ኦር ሶር ኦር ክራክድ ኒፕል ካለ የማስታይተስ የመፈጠር እድሉን ያሳድገዋል ማለት ነው። ፕሮፐር ቴክኒክ ኤንድ ስኪል ኦፍ ፊዲንግ ሚኒማይዝስ ዘ ኦከረንስ ማለት ነው። ፕሮፐር ቴክኒክ እስካሁን ድረስ በተደጋጋሚ ስለ አታችመንት እና ስለ ፖዚሽን ማውራቱን አላቆምም እና እነዛን በስርዓት ፎሎ ማድረግ በራሱ እንዳይፈጠሩ ምክንያት ያደርገዋል ማለት ነው። አቮይድስ ሆልዲንግ ዘ ብረስትስ ኢን ዘ ሲዘር ሆልድ ስሊፒንግ ኦን ዘ ስቶማክ እና በሆዷ መተኛት የለባትም። ጠበቅ ያሉ ልብሶችን መልበስ የለባትም ማስታይተስ ካለት ማለት ነው። ስለዚህ እሱም እንደዚህ ማድረጓ በራሱ እንዲፈጠሩ ምክንያት ሊሆን ስለሚችል እንዴት ፕሪቨንት ከተፈጠረ እንዴት ደግሞ ሶሉሽኖቹ ምንድን ነው የሚለው ከተባለ አንደኛው አፕላይ ሂት ማሳጅ ሂት ኤንድ ማሳጅ ቢፎር ዘ ስታርት ኦፍ ብረስት ፊዲንግ ጡት ማጥባት ከመጀመሪያው በፊት ላዩ ላይ ትንሽ ሙቀት ያለው ነገር ማስቀመጥ ወይ ደግሞ ማሳጅ ብታደርገው ይመከራል። ሌላኛው ኢንክሪዝስ ማዘር ፍሉድ ኢንቴኳ እንድታሳድግ ማድረግ። አድቫይስ ማዘር ቱ ጌት አዲኩዌት ሬስት በቂ የሆነ እረፍት እንድታገኝ ማድረግ። ሲክ ሜዲካል ትሪትመንት ኦር አናልጄሲክስ ኤንድ አንቲባዮቲክስ ሜይ ቢ ነሰሰሪ ፎር 10 to 40 days ቢያንስ ከ10 እስከ 14 ቀን ላለ ጊዜ አንቲባዮቲክ ወይ ደግሞ አናልጄሲክ እንድትወስድ ማድረግ። ኮንቲኒው ብረስት ፊድ ዊዝ ፕሮፐር ፖዚሽኒንግ አታችመንትን ፎሎ ማድረግ። ኢፍ ደ ማዘር ኢዝ HIV ፖዚቲቭ ከሆነች ኤክስፕረስ ማድረግ ሚልኩን ከዛ ሂት ትሪት አድርጋ ወይ ማድረግ አለባት ወይ ደግሞ ዲስካርድ ማድረግ አለባት ማለት ማስታይተስ ካለባት። ብረስት አብሰስ ካለባት ማለት ብረስት አብሰስ ካለ ኢፍ ማስታይተስ ኢዝ ኖት ትሪትድ ሊቱ አብሰስ ማለት ማስታይተስ ትሪት ካልተደረገ ወደ ብረስት አብሰስ ሊያመጣ ይችላል። የሆነ ምግል ነገር ጡት ላይ ሊቋጠር ይችላል። ኤርሊ ሪኮግኒሽን ኤንድ ፕሮፐር ትሪትመንት ኦፍ ማስታይተስ ብረስት አብሰስ እንዳይፈጠር ያደርገዋል ማለት ነው። ስለዚህ ምንድነው ሶሉሽኑ? ድሬኔጅ ኦፍ አብሰሱን ድሬን ይደረጋል፣ እናፈሰዋለን። አስፈላጊውን የሆነ አንቲባዮቲክ እንድታገኝ እናደርጋለን። ኮንቲኒው ብረስት ፊዲንግ ኦን አንአፌክትድ ብረስት ቲል ኢምፕሩቭመንት ማለት ነው። ብረስት አብሰስ የተፈጠረበት ጡት ኢምፕሩቭመንት እስኪያሳይ ድረስ ባልተጎዳው በኩል ብረስት ፊድ ማድረጓ እንድትቀጥል እናደርጋለን ማለት ነው። ሌላኛው ኢንቨርተድ ኒፕል ካለ ኢንቨርተድ ኒፕልን ከዚህ ቀደም በነበረው ፓርት አይተን ነበር። ፑር አንቲናታል ፕሪፓሬሽን ካለ ነው ሊፈጠር የሚችለው። ምክንያቱም በአንቲናታል ኬር ጊዜ እንዴት ይህን ኢንቨርተድ ኒፕል ማስተካከል እንዳለባት እንነግራታለን እና ያን እኛ ሳንነግር ከቀረና እሷም ሳታደርግ ከቀረች የኢንቨርተድ ኒፕል ሊፈጠር ይችላል። ሌላኛው ፕሮፐር ኒፕል ማኔጅመንት ዱሪንግ አንቲናታል ፎሎ አፕ ካደረግን ፕሪቨንት ልናደርገው እንችላለን ማለት ነው። ትራይ ቱ ፑል ኒፕል አውት ኤንድ ሮቴት ላይክ ተርኒንግ ዘ ኖብ ኦፍ ዘ ሬዲዮ ማለት ልክ የሆነ ድምፅ መጨመሪያ ያሉ ኤሌክትሮኒክስ ዲቫይሶች ልክ ሬዲዮ ላይ እንደምንጠቀሙ ኒፕልን ጫፉን በመያዝ መጎተት ወይ ደግሞ ዞር ዞር በማድረግ ኢንቨርተድ ኒፕል እንዲስተካከል ማድረግ እንችላለን ማለት ነው። ሌላኛው ሜክ ሆል ኦፍ ኢን ዘ ኒፕል ኤሪያ ኦፍ ዘ ብራ ዳት ዘ ማዘር ኢዝ ዌሪንግ ሶ ዛት ዘ ኒፕል ፕሮትሩድስ ትሩ ዘ ኦፕኒንግ ማለት ነው። ሌላኛው እናትየው ጡት ማሳዣ የምትጠቀም ከሆነ ያ ጡት ማሳዣ ኒፕል የምትወጣበት አካባቢ ላይ ትንሽ ቀዳዳ እንድትወጣ አድርጎ ያ ኒፕል በጡት ማሳዣው ቀዳዳ እንዲወጣ በማድረግ ኢንቨርተድ ኒፕል እንዲስተካከል ማድረግ እንችላለን። ሶሉሽኑ ምንድነው? ሄልፕ ማዘር ስትሬቺንግ ኤንድ ፑሊንግ አውት ዘ ኒፕል ዩዚንግ ከቴንድ ተርንድ አፕ ስሪንጅ ማለት ነው። የተቆረጠ ስሪንጅ ተጠቅማ ከቆረጠች በኋላ ጫፉን ገልበጣ በገለበጠችበት ፓርት ጡቷ እንዲገባ አድርጋ በስሪንጅ በመሳብ ማስተካከል ትችላለች ማለት ነው የኢንቨርተድ ኒፕልን ማለት ነው። ሌላኛው ሁለተኛው ፕሮብሌም ሪሌትድ ቱ ዘ ቤቢ መጀመሪያ ከእናትየው ጋር በተገናኘ ነው እስካሁን ያወራነው። አሁን ከልጁ ጋር የተገናኘውን ለምሳሌ ስሊፒ ቤቢ እንቅልፋም የሆነ ልጅ ከሆነ እንቅልፋም ከሆነ መጀመሪያ ምን ቼክ መደረግ አለበት? ልጁ አሞት ነው ወይስ በደህና ነው የሚተኘው የሚለው ቼክ መደረግ አለበት። በደህና ነው ወይስ አሞት ነው የሚለው ቼክ መደረግ አለበት ማለት ነው። ሌላኛው ምንድነው ሶሉሽኑ ከተባለ ደግሞ ዱ ኖት አለው አዘርዋይዝ ሄልዚ ቤቢ ቱ ስሊፕ ፎር ሞር ዛን 4 hours ጤነኛ ልጅ ካልሆነ በስተቀር ከ4 ሰዓት በላይ እንዲተኛ ማድረግ የለብንም፣ መቀስቀስ አለብን። አንድራ ፎር ፒክ ኢን ሆልድ አፕራይት ቲል ፉሊ አለርት ቢፎር ኦፈሪንግ ብረስት ማለት ነው። ከእንቅልፉ ከቀሰቀስን በኋላ ልጁ ሙሉ በሙሉ እስኪነቃ ድረስ ወር እስክትነቃ ድረስ ጡት መስጠት የለብንም፣ እንዲነቃ ማድረግ መቻል አለብን ማለት ስሊፒ ቤቢ ከሆነ። ሁለተኛ ሪፊውዚንግ ሰክሊንግ ኦር ክራይንግ የሚያለቅስ አይነት ልጅ ከሆነ ወር መጥባት የማይፈልግ አይነት ከሆነ አንደኛ ምን ሊሆን ይችላል? ኮዙ ኢምፕሮፐር ፊዲንግ ቴክኒክ የምትጠቀም ከሆነ የምታደርግ ከሆነ እናትዬ። ሌላኛው ማውዝ አልሰር ካለ፣ አፉ ላይ ቁስለት ካለ፣ ሲወለድ የተለያዩ አፉ አካባቢ ላይ ጉዳት ከደረሱ ምናምን ነገር እነዛ ናቸው እንደዛ ሊሆን የሚችለው ማለት ነው። ስለዚህ ሶሉሽኑ ምንድነው? ኦልዌይስ ሉክ ፎር ሰከንደሪ ዲዚዝ ፎር ኳይት ቤቢዝ ሪፊውዚንግ ቱ ፊዲንግ ኦር ክራይንግ ማለት ነው። ልጁ እንዳይመገብ የሚያደርጉ ሌላ ምክንያቶች ምንድን ነው የሚለው ነው መጀመሪያ ቼክ የምናደርገው። ጡት ከመስጠታችን በፊት የሚያለቅስበት ምክንያት ምንድን ነው የሚለው እሱን ካስተካከልን በኋላ ወደ ማጥባቱ መሄድ ስለምንችል ማለት ነው። ሌላው ቼክ ፎር ፖዚሽኒንግ ኤንድ አታችመንት እና ሪኮሬክት ኢፍ ሚኒ ፖዚሽኒንግ እና አታችመንት ችግር ካለ እሱን በማየት እንዲስተካከል ማድረግ። ቼክ ፎር ማውዝ አልሰር ትራሽስ ፔን ሳይትስ ዳይፐር ኤሪያ ኮሬክት ኦር
ሲክ ትሪትመንት ማለት ነው። የተለያየ ህመም ካልኖሩበት ከሆነ የአፍ ቁስለት ከሆነ አፉ አካባቢ የህመም ስሜት ካለው ዳይፐር ኤሪያ አካባቢ ምቾት የሚነሳው ነገር ካለ እነዛን ነገሮች በማየትና በማስተካከል እንዳያለቅስ በማድረግ እንዲጠባ ማድረግ እንችላለን። ሌላ ምን ማድረግ አለብን? የእንጀራ እናት የሚባለውን ነገር መስጠት የለብንም ማለት ነው። ሌላኛው የመጥባት ችግር ካለበት ምንድነው የሚባለው? ኮዙ ተደርጎ የሚወሰደው ታንግ ታይ አፍ አካባቢ ያሉ የህመም የተለያዩ አናቶሚካል ችግሮች ካሉ ወር ፋንክሽናል ችግር ካለ ክራኖፋሻል አኖማሊ ለክ እንደ ክሌፍት ፓሌት ካለ ፒሪሮቢን ስኩዌንስ ኦር ኮናል ስቴኖሲስ ኦር ኮናል አትሬዥያ ካለ ሪስፓራቶሪ ፕሮብሌም እነዚህ ካሉ የመጥባት ችግር እንዲፈጠር ምክንያት ሊሆኑ ይችላሉ። ስለዚህ ምን እናደርግ እነዚህ ካሉ ከተባለ ኢፍ ታንግ ስታይ ምላሱ ወደኋላ የዞረ ከሆነ ወር ምላሱ ላይ ስትራክቸራል ፕሮብሌም ካለ ሰርጂካል ኮሬክሽን ይሰራለታል። ክሌፍት ፓሌት ከሆነ ወይ ደግሞ ፔሪሮቢን ስኩዌንስ ካለ ሞዲፋይንግ ፖዚሽኒንግ ማስተካከል ኦር ደግሞ ሌላ መንገድ ተጠቅሞ ልጁ የሚጠባበት መንገድ ይፈለጋል። ብሪዚንግ ፕሮብሌም ካለ ሰከንደሪ ኮናል ስቴኖሲስ ማለት የአፍንጫው ቀዳዳ ጠቦ ከሆነ እነዚህ ከአንገት በላይ ስፔሻሊስቶችን እንዲያማከር በማድረግ እንዲጠባ እናመቻችለታለን ማለት ነው። ሌላኛው ሪገርጊቴሽን ኤንድ ቮሚቲንግ ማለት ነው። ማለት ጡት በሚጠባበት ጊዜ የጠባው ነገር ተመልሶ የሚወጣ ከሆነ የሚያስታውቀው አይነት ነገር ከሆነ ማለት ኮዙ ምንድን ነው? ምን ማለት ነው? በመጀመሪያ ሪገርጊቴሽን ሪተርን ኦፍ ሳም ኦፍ ኢንጀስትድ ሚልክ ዱሪንግ ኦር ኢሚዲየትሊ አፍተር ፊዲንግ እየተመገበ እያለው እየጠባ እያለው ወይ ከጠባ በኋላ የተመገበው ሚልክ መልሶ የሚወጣ ከሆነ ያ ሪገርጊቴሽን እንላለን። ካን ቢ ሪዱስድ ባይ ጀንትሊ ሃንድሊንግ ፕሌሲንግ ቤቢ ኦን ሂዝ ኦር ሄር ራይት ሳይድ አፍተር ኢች ፊዲንግ ሄልፕ ሪገርጊቴሽን ኦፍ ስዋሎድ ጋዝ ማለት ነው። ይሄ ምን ማድረግ አለብን? ይሄን ለማስተካከል ልጁን ከመገብን በኋላ በቀኝ ሳይድ በኩል እንዲተኛ በማድረግ ጡት በሚጠባበት ጊዜ አብሮ አየር ስለሚገባ ያ ነው አንዱ ቮሚቲንግ እንዲፈጠር ምክንያት ሊሆን የሚችለው በሽታ ካልሆነ በስተቀር እና ጋዙ እንዲወጣ በቀኝ በኩል እንዲተኛ እናደርጋለን። ቮሚቲንግ ኢዝ ኢምፒቲንግ አውት ኦፍ ዘ ጋስትሪክ ኮንተንትስ ኤንድ ኦልዌይስ ኒድስ ኬርፉል ኢቫሉዌሽን ኦፍ ዘ ቤቢ። ቮሚቲንግ ማለት ደግሞ ጋስትሪክ ላይ ያሉ ኮንተንቶች እንዳለ ወደ ውጭ የሚወጡ ከሆነ ነው። ስለዚህ ኬርፉል ኢቫሉዌሽን ያስፈልጋል። ስለዚህ ለዚህ ሶሉሽኑ ምንድን ነው የሚለውን ስናይ ደግሞ ኤክስፕሌን ዌል ኦን ቴክኒክ ኦፍ ኢራክቴሽን አፍተር ኢች ፊዲንግ ማለት ነው። እያንዳንዱ ምግብ ከመገብ ጡት ካጠባች በኋላ ምን ማድረግ እንዳለባት አሁን በቀኝ በኩል ማስተኛት መቻል አለባት ብለናል። ስለ እሱ አግባቡ እንነግራለን፣ እናሳያታለን። ቮሚቲንግ ካለ ደግሞ የሕክምና ተቋም ላይ ሄዳ ማሳከም እንዳለባት ማሳየት እንዳለባት እንነግራለን ማለት ነው። ስፔሻል ሲቹዌሽኖች አሉ ወደ ስፔሻል ኮንሲደሬሽን የሚደረገዋል። ለምሳሌ ሲክ ቤቢ ማለት ለታመመ ህፃን ምንድን ነው የሚደረገው ከተባለ ኢፍ ዘ ቤቢ ሃስ ዲያሪያ ካለበት ወይ ደግሞ ፊቨር ካለበት ማዘር ሹድ ብረስት ፊድ ኤክስክሉሲቭሊ ኤንድ ፍሪኩዌንትሊ ቱ አቮይድ ዲሃይድሬሽን ኤንድ ማልኒትሪሽን ማለት ነው። ዲሃይድሬሽን እና ማልኒትሪሽን እንዳይፈጠሩ ዲያሪያ እና ትኩሳት ካለበት ልጁ ስቲል በጣም ማጥባት መቻል አለባት ማለት ነው። ከዚህ ቀደም በነበሩ ፓርቶች ብለን ነበር ኢሚኖሎጂክ ፋክተሮች አሉት ብለናል። የእናት ጡት ወተት ማለት ልጁ ከበሽታ ራሱ የሚከላከልበት መንገዶችን ዴቨሎፕ እንዲያደርግ ያደርጋልና ስለዚህ በህመም ሰዓት ማቆም የለባትም፣ ማጥባት አለባት። ብረስት ሚልክ ኮንቴን ይኸው which will help the baby recover quickly from diarrhea እነዚህ ኒውትሪንቶች አሉት በውስጡ። if the baby has severe diarrhea and show any sign of dehydration the mother should continue to breastfeeding and provide ORS with spoon or cup ማለት ነው። ጡት እያጠባች ደግሞ ዲያሪያው በጣም ከባድ ሆነ የዲሃይድሬሽን ምልክት ካለ ORS በማንኪያ ወይ ደግሞ በሲኒ አድርጋ እንድትሰጠው እናደርጋለን ማለት ነው። ሌላኛው ሲክ ማዘር እናትየው ከታመመችም አሁን ለምሳሌ በራስ ምታት የጀርባ ህመም ካለ በጣም ብርድ የሚላት ከሆነ እሷ ላይም ዲያሪያ ከተፈጠረ ሌላ ኤኒ አዘር ኮመን ኢልነሶች አሁን ለምሳሌ ሺ ሹድ ኮንቲኒው ቱ ብረስት ፊድ ሄር ቤቢ ማለት እሷም ታማም ቢሆን ማጥባቷን ማቆም የለባትም ማለት ዘ ማዘር ኒድስ ቱ ቢ ሬስት ኤንድ ድሪንክ ኤ ላርጅ አማውንት ኦፍ ፍሉድስ ቱ ሄልፕ ሪከቨር ማለት በጣም የፍሉድ ኢንቴኳን ማሳደግ መቻል አለባት ቶሎ ከበሽታ እንድትድን ማለት ኢፍ ዘ ማዘር ዳዝ ኖት ጌት ቤተር ሺ ሹድ ኮንሳልት ዶክተር ኤንድ ቴል ዘ ዶክተር ዛት ሺ ኢዝ ብረስት ፊዲንግ ማለት ነው። ቶሎ ማይሻላት ከሆነ ወደ ጤና ባለሙያ ሄዳ ደጋሚም ደግሞ ሄዳ የጡት የምታጠባ እናት መሆኗን ነግራ ከጡት ለምታጠባ እናት የሚደረግ እንክብካቤ ሕክምና ማግኘት መቻል አለባት ማለት ነው። ኤችአይቪ ፖዚቲቭ ማዘር ሆና ጡት ማጥባት ከመረጠች ኤችአይቪ ሰውነቷ ላይ የሚገኙና ጡት ማጥባት ከመረጠች ማዘር ሹድ ፕራክቲስ ኤክስክሉሲቭ ብረስት ፊዲንግ ፎር 6 መንዝ ማለት ነው። ለ6 ወር ከራሷ ወተት ውጪ ምንም ነገር መመገብ የለባትም። ምንም አይነት ምግብ፣ ምንም አይነት ውሃ በጤና ባለሙያ ካልታዘዘ በስተቀር መስጠት የለባትም፣ መድኃኒትም ቢሆን ማለት ነው።
ከ6 ወር በኋላ ደግሞ ምን ታደርጋለች? አፕሮፕሪየት የሆነ ኮምፕሊመንተሪ ፉድ ታስጀምረዋለች ማለት ነው። አፕሮፕሪየት የሆነ ኮምፕሊመንተሪ ፉድ ታስጀምረዋለች ከ6 ወር በኋላ ማለት ነው። ማዘር ሆ ኤክስፒሪየንስ ብረስት ዲፊካልቲ ሰቻስ እና ማስታይተስ ካለባት ግን ኤች አይ ቪ ፖዚቲቭ ሆነ ክራክድ ኒፕል ወር ብረስት አብሰስ ካለባት ምን ማድረግ አለባት? አናፌክትድ የሆነውን ፓርት ብቻ ነው። ይህ ክራክድ ኒፕል ማስታይተስ ወር አብሰስ የሌለበትን ጡት ነው ማጥባት ያለባት። ወይ ኤክስፕረስ ታደረግና ዲስካርድ ታደረገዋለች ያን ከኢንፌክትድ ከሆነ ቦታ ማለት ነው። ማዘር ሹድ ሲክ ኢሚዲየት ኬር ፎር ደ ቤቢ ዊዝ ትራሽ ኦር ኦራል ሌሽን ማለት ነው። አፉ አካባቢ ቁስለት ካለ ህመም ካለ ወደ ጤና ባለሙያ መውሰድ መቻል አለባት። ማዘር ሁ ፕሬዘንት ኤዲስ ሪሌትድ ኮንዲሽን ከኤዲስ ምልክቶችን ማሳየት ከጀመረች ምን ማለት አለባት? ወደ ጤና ተቋም በአስቸኳይ መሄድ አለባት ማለት ነው። እና ደግሞ ይህን በሽታ ትራንስሚሽኑን ለመቀነስ ኮንዶም መጠቀም አለባት ከግብረ ሥጋ ግንኙነት በምታደርግበት ጊዜ ማለት ነው። ሌላኛው ኤች አይ ቪ ፖዘቲቭ ሆና ሌላ የፊዲንግ ኦፕሽን መከተል ከፈለገች ማለት ከጡቷ ውጪ ማለት ነው ምን ማድረግ አለባት? አንደኛ ማዘር ሹድ ፕራክቲስ ሴፍ ኤንድ አፕሮፕሪየት ዩዝ ኦፍ ኢንፋንት ፎርሙላ ኤክስክሉሲቭሊ ፎር ዘ ፈርስት 6 መንዝ ማለት ነው። ለመጀመሪያ 6 ወራቶች ኢንፋንት ፎርሙላን ብቻ በአግባቡ መጠቀም አለባት ሌላ ነገር ሳትጨምር ማለት ነው። ሶ ኢንካሬጅ ቱ ዩዝ ካፕ ዲስካሬጅ ቦትን ማለት ሲኒ እንድትጠቀም ነገር ነው የምናደርገው እንጂ ጡጦ መጠቀም የለባትም። ማዘር ሹድ ኖት ሚክስ ፊድ ጊቭ ኦንሊ ብረስት ሚልክ ሰብስቲቲዩትስ ዱ ኖት ብረስት ፊድ ማለት ነው። ማለት የፎርሙላ መመገብ ከጀመረች ያን ብቻ ነው መመገብ ያለባት እንጂ ጡት ማጠባት የለባትም። ይሄ በራሱ ጂአይ ሲስተሙ ላይ የሆነ ተጽዕኖ ይፈጥርና በሽታው እንዲገባበት ምክንያት ሊሆን ይችላል ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ በማድረግ ፎሎ በማድረግ ላይክ በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። ቀጣይ እስክንገናኝ ድረስ ደህና ሁኑልን። መልካም ጊዜ ይሆንላችሁ።